ብዙም የሶሻል ሚዲያ ሰው አይደለሁም እና ማስረዳት አልችልም። ሃናን ታስረዳልኝ። እሷም ጉዳዩ ይመለከታል። በእርግጥ እኔም የሶሻል ሚዲያ ሰው አይደለሁም፣ ግን ደግሞ አማርኛ ከሷ የተሻልኩኝ ነው። ማውራት እችላለሁ ብዬ አስባለሁ። ኢንሻአላህ እሷማ ልባችንን ጎተተኩ። አይዞሽ፣ ያው አረብ ሀገር የቆረየች ስለሆነች ያ ሰው አማርኛ ይረሳል። ኦኬ እሺ። እና ምን ሆን መሰለሽ እኔ ወድ አይመኒታ የሚባል ልጅ አለ። ምናልባት ታውቂው ይሆናል እዚህ ሶሻል ሚዲያ ላይ። ኧረ በደንብ ነው የማውቀው እናቴ። የዛሬ ዓመት ስራ እንሰራለን አረብ ሀገር ያላችሁ ሰዎች ልርዳችሁ፣ ላስገባችሁ፣ እዚህ ሀገር ያለ ሰው ማያደርገውን ነገር ውለታ ልዋላችሁ ላድርግላችሁ ብሎ በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን፣ ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድን ነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደርጌ ገብቼ እያዳመጥኩኝ እንድገባ የተደረግኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። በሶሻል ሚዲያ አይሆንም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ አዎ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥያው። እኔ አሁን ቴሌግራሙን ነው ማውቀው። የቪዲዮውን እንዳልኩሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼም አላይም። ለዛ ነው አጠቃቀሙም አላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ፣ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም መጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ትንሹ ነው ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ እንትና ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደሚያገኝ ነው ቃል የተገባልኝ። ምንድን ነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይህን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይሄን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? ያሳመነኝ የመለመለኝን አካል ቁጭ አድርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500 ሺህ ከፍለሽ ግን ይህን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህን ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ
ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን። እያወጣን ብቻ 31። አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋሉ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው። እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለው፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ እቃም እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ። እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኛ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣቸዋል፣ የአባልነት መታወቂያ ይሰጣቸዋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላችኋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500 ሺህ የቻለውን 300 ሺህ የቻለውን እያስገባ ብሩ ወደ 11 ሚሊዮን ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3,000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5,000 ሌላው በ2,000 ሌላው በ1 ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውም በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን አለ። እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም። እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ ሀገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሃል መሬት እንግዛ እያልክ ነው አሁን። ከዛ በኋላ ይሰማል ድምጼ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? አትመስለኝም። ኡምረያንን አስገቢያት ይሉኛል።
እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደርግለት ነበር እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 ሰው ራሱ ነው። ኧረ በእናትሽ ሌላ ሰው በስሙበረበረ እንዳይሆን ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዴ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውየው። በግል ስልኩ እያወራን ነበር እኮ። ሀሎ ማማ ኑኑ ቴል ሀና ማማ ሺ ዋንት ብሬድ ዳቦ። ቅድም ያየሁት አምሮት አማረኝ ዳቦ ስጪ። ልነሳ ነበር ላመጣ በቃ የኔ እናት ማስረጃ አለን። አይ አካውንት ነምበሩ የአይመኒታ ነው። የግል የራሱ ሙሉ ስሙ አለው። የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የእሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ናት። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት፣ ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄንን ነው አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው ቤት ሲከሰስ። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የእሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም አዎ አቡ የዛሬ 1 ዓመት አካባቢ ስራ እንሰራለን አብረን እንሰራለን ምናምን ብሎን ተደራጅተን ነበር። ወደ 30 ምናምን የምንሆን ሰዎች ማለት ነው። እሺ የምን ስራ እንሰራለን ብሏችሁ? ስራውማ ያው መጀመሪያ ከቻይና እቃ አመጣለሁ ምናምን ነበር ያለን። ከዛ ሰዎቹ ሲሰበሰቡ ወደ ፋብሪካ ምናምን ተናረጋለሁ አለን። አሁን ብዙም ንግግር ስለማልችል ስለ ሶሻል ሚዲያም እንትን ስለሆንኩኝ ሌሎቹ እድል ስላላገኙ ነው እኔ የገባሁት እኮ። ይምጣ መናገር የሚችል ሰው እንዳንቺ ማይንተባተብ ቀልጠፍ ብሎ የሚናገር ሰው ካለ ይምጣ። አዎ ሀኑ የምትባላለች አስገቢያት። እሷ ወይ ለችም ኬት ላምጣት? ይኸው ኮመንት ላይ ፈልጊያት እና ቹት በይኝ ላስገባልሽ። እሺ እንታለች። እኔ የምለው የዛሬ ዓመት ከሆነ አይመኒታ 10 ሚሊዮን የበላችሁ የዛሬ ስንት ወር የአንዲትን ሴትዮ 300 ምናምን ሺህ ብር ስናስመልስላት እና ቪዲዮ ሰርች ሳመሰግነው የት ነበራችሁ? ነበርን። በዛም ሰዓት እየሰማን እያየን ነበር። እንትን ቴሌግራም ግሩፕ አለን። ያው ታሪኩ ብዙ ነው። እንትን ማለት ቅርታ ችግር የለም። በቃ እሺ፣ ሌላ አካል ይግባ፣ የሚናገር አካል ጥሪያቸው። ወኪል አንድ ሰው። እሺ ስንት ሆናችሁ ነው 10 ሚሊዮን የበላችሁ? አይመኒታ ያው ከ10 ሚሊዮን በላይ ነው ብሩ ማለት ነው። እናንተ ግን ስንት ናችሁ? ግሩፕ ላይ አጠቃላይ ያለ ነው ወደ 31 ምናምን ነው። 31 ሰዎች ስንት ብታዋጡ ነው 10 ሚሊዮን የደረሰው? ያው ግማሹ 500ም 1 ሚሊዮንም ያዋጣል። 500,000ም 1 ሚሊዮንም። ሀቡ አቻም የገንዘብ አይደለም። እሺ አቻም የገንዘብ አይደለም ብላ ከጻፈች አስገቧት ፕሊስ።